ምን አገባ ስለሚ ምን አገባ? አራማጅ አልተቻለም። ቅማሚ እያላሞቅ ብትለኝ አለ ፈጣሪ በሰጠን ፀሐይ እየሞኩኝ ነው አለ። እንዲህ ሽክ ብዬ ጠብቂያት ሀተዋት አለ። ብሩኬ ብር አልተቻለም። ምን የምሬን ነው የምላችሁና ደብሮ የነበረ እኔ በጣም ነው የሳኩት። ይቅርታ አድርጉልኝ። የሀይሚ እያለ መምጣት አስደብሮኛል ከሚባለው በላይ። ብሩኬ ደግሞ የስራህን ይስጥክ። የምርን ያሳቀኝ ያደረገው ድርጊት አሳቀኝ። እኔ እንኳን እንደዛ አይነት ነገር እንኳን ትብዬ ትንሽ ነገር የሚያስቀኝ ሰው ነኝና ሁኔታዎቹ አሳቁኝ፣ ድርጊቶቹ ማለት ነው። ምንድን ነው ግን አማቼ? ቆይ ይሄ እብደት ነው ወይንስ በርዶት ነው? በርዶት ነው ውዶች፣ አትፍረዱበት። አብዶ ሳይሆን ብርድ ይዞት ነው። ብርድ እኮ ይዞት ነው። ስለዚህ ፍትህን ጠይቅ ለብሩኬ ፍትህ። ሰላማዊ ሰልፍ እንውጣ። ሰላማዊ ሰልፍ ወረታውን ይከፍለናል። ባይሆን ሰላማዊ ሰልፍ መውጣት አለብን። አማቻችን እንደዚህ በርዶስ እየተንቆራጠጠ ጭራሽ ከሙፍታ ጋር ድብድብ። ፈጣሪ ሆይ ሰላም። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ብዝዝት ይበልልኝ። የምር ሰላማችሁ ብቻ ሳይሆን ስንቶቻችን ደስታ ያጣን ሰዎች አለን። ደስታችሁ ሁላ ይብዛላችሁ። የምሬን ነው የምላችሁ። በያላችሁበት የማይቋረጥ ደስታ ፈጣሪ ይስጣችሁ። የምር አሜን በሉ ከልቤ ነው የምር። እና ዛሬ ብሩኬ በሙፍታ ቤት ነው የመጣው ከሙፍታ ጋር። ቅማምዬ የለችም። አይኖ ይደብረናል፣ እሷ አልመጣችም። ነገር ግን እንግዲህ የለችም ብሏል ብሩኬ። የት እንደሄደች እሱም አያውቅም ይመስለኛል። ግን ብትኖር እንደኔ ደስ ይለኝ ነበረ። ግን ሰላም የሚፈጠርም አይመስለኝም። ብትኖርም ያው ጭቅጭቅ ነው የሚኖረው። ነገር ግን እንግዲህ ብሩኬ በቀልድ እያዋዛ ለሙፍታ እውነቱን እየነገረው ይመስለኛል። ስለ ሀይሚ አይመለከትህም፣ ከኔና ከሀይሚ ህይወት ውጣ እያለ ነው እንግዲህ በቀልድ እያዋዛ እውነቱን ይመስለኛል። እና ግን ደግሞ የራሳችሁ የማይቀያየር ሰው ነው ሙፍታ። በችግራችሁም ጊዜ በደስታችሁም ጊዜ አብራችሁ የቆመ ሰው ነው ሙፍታ ማለት ነው። እና ዛሬ ላይ እዚህ ጋ አንተ የፈለግከውን ነገር ሀይሚ ስላልፈለገች፣ ሀይሚ ስላልተቀበለች ያንተን ሀሳብ ነገሮቹ እንዲስማሙ፣ ነገሮቹ መስመር እንዲይዙ ሙፍታ በመሀላችሁ ቢገባ ምንም ነውር የለውም። ምክንያቱም ሙፍታ እያለ ያለው የእኛን ሀሳብ አይነት ነው። ሽምግልና ላክ ነው ያለው። ሌላ ምንም አላለም። እንደ ትልቅ ሰው ማለት ነው። እና ብሩኬ በቀልድ እያዋዛ ከኛ ህይወት ውጣ ወይንም ከዚህ ቤት ውጣ። በእርግጥ ስትጋቡ ስትሞሸሩ ቢወጣ ጥሩ ነው እንደ ሀሳብ። ምክንያቱም ውዶቼ ትዳር ማለት ህይወት ነው። በእናንተ ህይወት ውስጥ ደግሞ ማንም ሰው እንዲገባ ጣልቃ መፍቀድ የለባችሁም። ፍቅርም እንደ ቀላል የሚታይ አይደለም። የፍቅር ግንኙነት እንደ ቀላል የሚታይ ነገር አይደለም። ትልቅ ነገር ነው። በተለይ ደግሞ የእናንተ ፍቅረኛ የሰው ወሬ የሚሰማ ከሆነ ለእናንተ ክብር የሚባል ነገር አይሰጣችሁም። ጊዜ የሚባል ነገር አይሰጣችሁም። መጥፎ ጓደኛ ባጠገቡ ካለ በቃ ጓደኛው የሆነ ነገር ከነገረው የኔ ጓደኛ እኮ ልክ ነው እያለ ነው እየመጣ የሚያሽቃብጥላችሁ። አንዳንድ አሽቃባጭ ወንዶች አሉ። ያንን ደግሞ የምታውቁት ስትኖሩት ሲደርስባችሁ ነው። ካልደረሰባችሁ ምንም ብል እዚህ ጋር አትረዱትም። አሁን ሙፍታ ደግሞ ለብሩኬም ለሀይሚም መልካም ጓደኛ ነው፣ እኛ እንደምናየው ማለት ነው። ከዚህ በፊት ብጥብጥብጥ ያለ ጥል ተጣልተው እሱ ነው ያስታረቃቸው። የማይረሳ ነው። የክፉ ቀን ወዳጅን መርሳት የለባችሁም። ሀይሚን በአንደበቷ መስክራለች፣ የማይቀያየር ሰው ነው ብላ መስክራለች። እና ብሩኬ ዛሬ በቀልድ እያዋዘ የተናገረው ነገር ላይክ እንደ ቁም ነገርም መውሰድ ይቻላል። ይሄንን ማለት ነው። እውነት ነው። በእነሱ ህይወት ውስጥ ጣልቃ መግባት ማንኛችንም ልንችል፣ ማንኛችንም በእነሱ ህይወት ውስጥ ጣልቃ መግባት የለብንም። ነገር ግን ደግሞ በዛ አይነት መንገድ አይደለም ሙፍታን በእነሱ ህይወት ውስጥ ተገባ ማስወጣት የሚቻለው። በእንደዚ አይነት መንገድ አይደለም። ብሩኬ ግን በቀልድ እያስመሰልክ የእውነት የልብህን እየተናገርክ ነው። እንግዲህ ይመችክ። ድብድቡም ምኑም አያስፈልግም። ፈጣሪ የሰጠንን ፀሐይ ዝም ብለህ ሙቅ። እንደዚህ ሽክ ብዬ ጠብቂያት። ቅማምዬ የለችም።
ወይኔ ፈጣሪ የሰጠንን ፀሐይ እየሞኩኝ ነው። እሷ አላሞካ አላለችኝ አላለም። አይ ብሩኬ በጣም ነው እንዴ የበረደክ? ቻለው እንግዲህ ምንም ማድረግ አይቻልም። ያው ያጋጥማል። ሰው ፍላጎቱን ኖሮት አያውቅም። ፍላጎትን ቢኖረው ያንን ፍላጎቱን ኖሮት አያውቅም። የሚኖርበት ጊዜና ወቅት ሊኖር ይችላል። ነገር ግን ደግሞ በሰዓቱ አልሆነልንም ብለን የሆነ ጣጣ ውስጥ እጃችንን መክተት የለብንም። ሁሉም በጊዜው ይሆናል እና ኮሜዲ ነገር እያደረጋችሁ የምትሰሩት በውስጡ ግን ትልቅ እንትን አለበት የራሱን የቻለ። አሁን እናንተ እንደዚህ እንደ ቀልድ አድርገ ነው ፕራንክ እያደረግካቸው ያለው። እነሱ ስሬስ ሆኖ ፕራንክን ቢያደርጉ ከዚህ በፊት፣ አንተ ግን በቀልድ እያዋዘ እውነቱን እያወራክ ማን ከህይወታችሁ መውጣት እንዳለበት ማን ስለ እናንተ እንደማይመለከተው ምናምን ነገር እያወራህ ልብ ውስጥ ያለውን በቀልድ አድርገህ ቁም ነገር ነው እየሰራ ያለው ብሩኬ። ይመችክ። ነገር ግን ደግሞ ቅማምዬ ከጠፋችበት ቦታ ፈልገ ብታመጣለን ደስ ይለናል። እዚህ ጋ እሷ ሊያስጠፋት የቻለው ያንተና የእሷ አለመግባባት ነው። ያንተና የእሷ አለመግባባት ነው። ልትግባቡ የምትችሉት ደግሞ ያለችን ነገር ስታደርግላት ነው። አረ ብሩኬ ወይኔ እንግዲህ እነሱን ለማሳመን ያን ሁሉ ልብስ ደራረቤ እየሞቀኝ እያላበኝ እምቢ ካለ በዝን በዱላ ነው ጠልዬ ማስወጣው አላለም እንዲ? ጭራሽ በዱላ የምታስወጣው ነው እንዲ? ቆይ እሱ አህያ ነው እንዲ? ኧረ ተው 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 ብሩኬ፣ በዱላ የሚሆን ነገር የለም። ሌላው ፓርት ደግሞ ያሳቀኝ ምንድን ነው? እንድታምኒኝ ብዬ ያ ሁሉ ልብስ ደራረቤ በመጣ ቀበቶ አስሬልሽ ወይንስ አስቆርጨው ልምጣ ወይ? አይ ማስቆረጡ እንኳን አያስፈልግም። 4 ልጆቹ በምን ይመጣሉ ከተቆረጠ ብለህ ነው አማቼ? አሁን የተሳሳተ ወሬ ነው ያወራው። መቆረጥ የለበትም እንዴ? ተቆረጥክማ በቃ ዓለም የለም ህይወት የለም። በቃ አለቀ። አትፈለግም። ወይኔ ዛሬ መሳቅ ማለቄ ነው። በቃ አትፈለግም። እንዲህ ምንድን ነው? ይቅርታ አድርጉልኝ ለዚህ ንግግሬ ማለት ነው። ገብቷችኋል አይደል? አስቆርጬው ብመጣ ያለውን ምን እንደሆነ ገብቷችኋል። እናንተ ጎበዝ ናችሁ። የቅማሜ ነገር ሀሳብ ገደላ ብሩኬ። በቃ ቀን ቀን አይነ ይጨልማል፣ ማታ ማታ እንቅልፍ አጣክ። ደግሞ ቀይ ብሩሽ ነው የያዘው፣ ቀይ አበባ አለ ምናምን ነገር። ፍቅር ነው ይሄማ፣ ፍቅር ነው፣ ብርድ አይደለም። ፍቅር ነው፣ ፍቅር ነው በአንተ ላይ የታየኝ። እኔ አሁን የታየኝ እየነገርኩክ ነው አማቼ። የአይሚ ፍቅር ነው እንደዛ ያደረገ። አበደ አትበሉት፣ እብደትም አይደለም። ፍቅር ነው፣ ብርድም በርዶት አይደለም። ፍቅር ነው፣ ብን ያለ ፍቅር በአንተ ላይ ይታየኛል ብሩኬ። እንቅልፍ አያስተኛ፣ ከሰው አያስማማ። አሁን አንተ እያነጫነጨ ነው፣ ከሙፍታ ተደባደብ እያለህ ነው። እና ስለዚህ ከሰው መግባባት አትችልም። ይሄ ፍቅር ነው። ምግብ አያስበላክ፣ እንቅልፍ የለ። ሀይሚዬ በቃ ተረጁ። ፍቅር ነው፣ ፍቅር ነው። አትፍሪ፣ ምንም አያረግሽም። እንደው ከጠፋሽበት ተመለሽና ነይና ተረጁ። በብሩኬ ውስጥ እየታየኝ ያለው እኔ ፍቅር ነው። ሁሉ መስዋዕት እየከፈልክ አንተ ብርድ እየመታክ የሆነ ነገር እየደበደበክ እንደገና ደግሞ በመሀላችሁ ሙፍታ እየገባ እያቃጠር በጣም ተጎድታል ብሩኬ፣ በጣም ማለት ነው። የሞራን ካሳ ያስፈልጋል። ተረማመዱብክ። አረ ብሩኬ ጨዋታ ጀምሯል። መቤቴን በቃ ሙፍታ የራስን ውሃ አጣጭና የራስን የሚያሞቀን ሰው ፈልግ ተብላል። ፈልግ በቃ አለቀ። እንዲህ ቅማሜን ተዋት፣ አይመለከትህም ተብላል። በቃ አይመለከትህም። እንዲህ የሚያሞቅ ሰው ፈልግ። እኔን ቅማሜን ተውልኝ፣ ታሙቀኝ እያለ ነው። ወይ ጉድ! እኩል አንድ እንሆን ነው ቅኔው ማለት ነው። እኔም በርዶኛል፣ አንተም ይብረድህ ነው። ታዲያ ጓደኛ ለመቼ ነው? እንደዛ ካልተደገፋችሁ ብሩኬ ደግሞ ምንድን ነው እንዴ? ሙፍታ እዛ ጋ ፈንድዶ እየተኛ አንተማ ፈንድደ መተኛት አለብክ። አለቀ። ሙፍታ ብርድ እየመታው አንተ ሞቆ ልተኛ ነው እንዴ? ለዛውም እናንተ ጋር እየኖረ። ስለዚህ እኩል ብርድ ይምታችሁ። ነገ የሱን ውሃ አጣጪ ሲያገኝ፣ የምታሞቀው ሲያገኝ በቃ አለቀ። አንተም ወደ ቅማም እየትገለበጣለህ። ስለዚህ ሙፍታ አሁን ላይ እያደረገ ያለው ነገር ልክ ነው። እኔ ለሙፍታ አግዣለሁ። አሁን ላይ እየተደረገ ያለው ነገር ገብቶኛል። ባንዴ ሸርተት ሙፍታ ተፈቀደለት። ዋጣጭህን እዚህ ቤት አምጣ፣ ችግር የለውም እና
እኔን ግን ለቅማሜ ጋር ተወኝ ነው እየተባለ ያለው። ሙፍታ ተፈቀደልክ እና አብረንተኛ ማለት ምንም አይፈጠርም ማለት አይደለም። ምንም አይፈጠርም ነው እንጂ ምንም አይፈጠርም ማለት እንኳን አንችልም። ብሩኬ ተው እንጂ ተው። ሰይጣን ምን በልቶ ያድራል ብለህ ነው? እንደዛ እንኳን እርግጠኛ ሆነ መናገር የለብክም። እና ተው አማቼ፣ ተረጋጋ ተረጋጋ። ኧረ ተው፣ ዝም አላችሁ እንጂ ጨረቃ ፋሚሊም ዝም አላችሁ። ለብሩኬ ፍትህ አትጠይቁም እንዲ? ምን ነው እንደዚህ ክንፍ ሲል በብርድ? ተው እንጂ ተው። ብርድ በርዷቸው ያቅም ማለት ነው። እናንተ ዋጣጫላችሁ ማለት ነው። ለዛ ነው እንደዚህ ችላ ችላ ያላችሁት እንጂ ባይኖራችሁ ኖሮ ችላ አትሉትም። በዚህ ልክ መጥረጊያ ይዞ በር ላይ ቆሞ ምናምን ቅማምዬ ወዴት ነሽ እያለ በሀሳብ ንጉድ ብሎ ማለት ነው። አይ